እኛም መተናል ሀረጎችም መተዋል ማለት ነው። ሁላችንም መተናል። ሀረጎች በጣም በአሁኑ ሰዓት ጥሩ አድርጋችኋል። በየቀኑ ብትለቁልን ያው እኛም በር ማየት ወደ እናንተ መደወል ስትቀሩ ስራችን ማደዋወል ምን ሆኖ ይሆን ምን ገጥማቸው ይሆን ስንል መረጃ እያፈላለግን ያው 2 ቀን 3 ቀን ከመቆየታችን እናንተም በእንደዚህ ተባብራችሁ የእኛም ትብብር አድርጋችሁ የኦዲየንስም ተመልካች ድምጽ ሰምታችሁ በየቀኑ ስትመጡ ደስ ይለናል። አዎ እንደ ዛሬ ይልመድባችሁ። እሺ በተረፈ ዛሬ ያው ትንሽ ግራ የሚያጋባ በነገራችን ላይ ሀረጎች ግራ እያጋባችሁ ነው። ወደ አስተያየታችን ስንመጣ ማለት ነው ግራ ግብት እያደረጋችን ነውና አንዳንዴ ያለ አይደል እንዴ ልግለጽላችሁ አሁን እንዴ ልግለጽላችሁ። ቆይ አሁን የፍራታ ልጁ የማን ነው አሁን የኔ ጥያቄ? አሁን የናታን ልትይው ነው? በዚያ ሳበሽ በጣም ጥሩ ሲስተም ነው። እንደው በየትኛው አሁን ሳስበው ዝም ብዬ ማለት ነው። ቆይ ከናታ ግን መቼ ነበራችሁ አንድ ላይ መቼ ነበራችሁ አልነበራችሁም። ስለዚህ አሁን ያፌት አሁን የልጅ የናታው ብለሽ ለማምለጥ ነው ወይስ የጽዮን አንጀት ለመብላት ነው? እሷ ለማስደሰት ነው? ግራ ገባኝ። ግራ ያስገባል። በነገራችን ያልኩሽ ግልጽ ነው አለች። እውነት ነው። ያው በድራማና እኔ ብዬሽ ነበር እኮ ሰሞኑ ይፉዬ ሰሞኑ ብዬሽ ነበር። አንቺ የኔው አትሰሚኝም ወይ ደግሞ የኔው ድምጽ አልሰማሽም ይሆናል እንጂ ሰሞኑን አስተላለፌ ነበር ከአንድም ሁለቴ ስትራራጪ ሳይሽ። አዎ እንደዛ ነገር ማለት ነው። ነገር ግን አሁን ግን የጽዮን አንጀት ለመብላት ይሆን ባላቅም በቃ ስለቴ ሰመረ ብለሻል። ስለትሽ በዚሁ ሀሳባሽ ለመውጣት ነው። በነገራችን ላይ ያፌትም ያው እየተጠራጠረ እዛ ቤት እንዴት ባልና ሚስት ሳይሆኑ ያው እንደነገርኳቸው እንደ አይጥና ድመት ነው የሚኖሩት ማለት ነው። እሱም ተጠራጥሯል። እሷን እስካሁን ናታ ዝም ያለኝ ምንም ያላደረገኝ የሆነ ሁለቱም ያቀዱት ነገር አለ ያን ነገር እስከሚያደርሱ ድረስ ነው ብሎ ያው ያልተጠረጠረ ተመነጠረ ነው። በነገራችን ላይ ምንም የተመካከሩ ነገር የለም። ዛሬ ፉዬ እንደተናገረችው የምር እንደዛ ቢሆን ደስ ይለኝ ነበረ። እሷና ናታን አንድ ላይ እንዲሁም ደግሞ ጽዮንና ቤኒም አንድ ላይ አሁን እንደዛ ይሄኛስ ምኞት አይደል እንዴ? ይሄኛም ነግረናቸዋል። ምናልባት እናንተ አስባችሁት ሊሆናል እንጂ እኛም መቼ እየነገርን እኮ ደከመንና ነግረናቸው ነበረ። ፉዬ የእኛም ሀሳብ እንደዛ ነው ማለት ነው። ነገር ግን ከዚህ ሰውዬ እንዴት ነው የምታመልጪው የሚለውን እሱ የጥያቄ ምልክት ይሁን። እንግዲህ ከዚህ በኋላ ልጁ ናታን ነው ብለሽ ይሄን ለማምለጥ ይመስለኛል። ይሄ የተቀመረ ቀመር ይመስለኛል። ጥሩ ነው ብቻ ያሳካልሽ ማለት ነው። ግን የሆነ ዋና ገባሽበትን መፍትሄ ሳታደርጊ ሳትፈጽሚ በምንም ሁኔታ መውጣት የለብሽም። አሁን ማርገዝሽን የናታም ማነው ያፌት መንገር የለብሽም። ያው አንቺና ጽዮን በምስጢር ይዛችሁት ለናታን ነው ብላችሁ ማሳባችሁን ከሆነ ብቻ ምንም ይሁን ምን ዋና እዚህ ቤት የገባሽበት መጀመሪያ አላማ አለሽ። ወደሽው ፈቅደሽው ሳይሆን እሱን ለማጥመድ እሱን የሚሰራው ስራ ለማጋለጥና እንዲሁም ደግሞ የናታን ቤት ለማስመለስ ነበረ። የራስሽን እንትን አሳልፈሽ ሰውን የምትኖሪ ይሄን ነበረ እቅድሽ። ግን አንዱም ስታሳኪ መውጣት የለብሽም። አንዴ ገብተሻል ማለት ነው። አሁን ዘክሽ ሳይሽ ሀሳባሽ ለመውጣት ሰክሱ ጋር ለመለያየት ነው። እንደዛ ብታደርጊ የተሻለ ነው ብዬ አስባለሁ። ሌላ ዛጋ በጣም የታገቱ ሴቶች ላይ እጅግ በጣም መከራ ምን ልበላችሁ እጅግ አሳዘኑኝ። ምን አሰብኩ መሰላችሁ? እኔ አሁን ምን አስቤ ምን ላመጣ ነው ግን እንደዚህ ታግተው እያሉ የሆነ ነገር ለማለት ቤተሰቦቻችሁ ይታገዳሉ ወይም ደግሞ ቤተሰቦቻችሁ ይገደላሉ ተብሎ ይህ ነገር በነገራችን ላይ ሁሌም የሆነ የሚታይ የሚሰማ ነገር ነው። በዚህ እንትን ያሉትና ራሳቸውን ለማጋለጽ ሞክራቸዋል። ስለዚህ ተናገረው ማነው ብለው ወንድሟ እንትን ያላትን በቃ እኔ እንደዚህ አይነት ነገሮች የጭካኔ ነገር ሳይ ሁሌም በቃ ይሄ ሚዲያው ላይ የምናየው የለም ስለ ሀገራችን ነገር ነው እውነት የሚያሳስበኝ የሚመጣብኝም ቶሎ ብሎ ይሄ ነው ማለት ነው። ይሄ መቻገር ማገት ምናምን ከዛ አንድ ቤተሰቦች የሆነ ነገር ሳጥፋልቃል ልጆች ብለው ብር መቀበል እንደዛ አይነት ነገር። አሁን እነዚህ ደግሞ ያው ብር መቀበልም ነው ያው ሰሞኑ ስለከሰሩ ወይም ደግሞ ስለተበላሸባቸው እቃዎቹ ምናምን አሁን የሚያካክሱት በእነዚህ ሴቶች ናቸው ማለት ነው። ስለዚህ ይሄን ስለነሱ የሚያጋለጥ ወይም ደግሞ ከትላንት ወዳ ብለው ነበረ ታግተን ባለችውን
ይህን ወሬ ሰምቶ ነው ዛሬ ወንድሟን በእንደዚህ መልክ አድርጎ ያስወገደው፣ ወይም ደግሞ ሁለተኛ ትንፍሽ እንዳትል ነው። አስባችሁታል? ይሄ እገታዎች፣ እንደዚህ አይነት ነገሮች እኔ ወደ ሀገሬ ነው የሚያሳስበኝ። የምሬ ነው ብላችሁ የፈለገው ድራማ ቢሆን እንደዚህ አይነት ነገር ስለሚከሰት ማለት ነው። ስለዚህ እዚህ ጋር በጣም እየተጨቃከን ነውና እዚህ ጋር አስተያየት ብሰጥ በቃ ይብቀ በሆነ እንትን ብላችሁ እስከ መቼ ነው እንደዚህ የምትሉት? እና እዚህ ጋር ማለት ጭካኔ ነው የተማርነው ያለ ነው፣ ምንም አይደለ። ይሄ ጭካኔ ደግሞ ጠፍቶን አይደለም። ስለዚህ ይሄን ከዛ የተሻለ ነገር ለመስራት ነው እንጂ እንደገና ከዛን የባሰ ምንም እርግጠኛ ነኝ ለማሳየት ነው፣ ህዝቡ እንትን ለማለት ነው። ይገባኛል፣ ሳይገባኝ ቀርቶ አይደለም። ነገር ግን በቃ እየባሰ በጣም በዚህ ያክል ጭካኔ ሌሎችም የሚማሩትም ያው የተሻለ ነገር በእርግጥ ለማስተማር ነው ሁሉም ነገር። ግን እንደውም ደግሞ ህዝቡም እንዲማርበት እንደዚህ ጭክንክን ያለ ጭካኔ በተለይ ደግሞ ሴቶቹ ላይ ገና እነሱ አልበቃም ቤተሰቦቹ ላይ የሚደርሰውን ግፍ የምር የዚህ ጋር ብታስተካከሉት ብታሻሽሉት የተሻለ ነው። ምክንያቱም በቃ ያስጠላል የምር እንደዚህ መከራ ምናምን መቼ ያጣን እየሰማን እንትን እያልን ነው። ስለዚህ ይሄን ቢስተካከል እጅግ ደስ ይለኛል ማለት ነው። እንዲህ ብቻ ደግሞ በእርግጥ ሁሉም ሰው ምናልባት ዝም ብሎ አይቶ ካለፈ ነው እንጂ ምኑም ስንት ሳያስተውል እንትን ያለው ነው እንጂ የምር ስናይ የሆነ የምንወስደው ነገር አለ፣ የምንለቀውም ነገር አለ። መርጠን አይደል እንትን የምንለው። ስለዚህ የምንወስደው እንወስዳለን፣ የማንፈልገውን ግን አንፈልገውም። ስለዚህ እዚህ ጋር ደግሞ ዝም ብለን አይተን ማለፍ አይደለም። በቃ ዝም ቆም ብሎ ማየት። በቃ ምንድን ነው የሚስተላለፈው? ምንድን ነው የምናየው? የሚደረገው ምንድን ነው? ከዚህ ከኛው ጋር ምን ያገናኘዋል? እንደዚህ እንትን ብሎ ማሰብ ነው። ዝም ብሎ እንደዚህ ያለች ኖ። ስለዚህ እኔ እዚህ ጋር ሳየው ትንሽ እንትን ብሎኛልና ሁልጊዜም ነው እስካሁን ድረስ እነዚህ ሴቶች ከታገዱ እስካሁን ምንም ማሻሻያ ነገር የለም። የምር የባሰ ጭካኔ 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 ነው። ስለዚህ ምንድን ነው ታገቱ? ምንድን ነው የሚደረጉት? በቃ እንደተባለው የባለ ሀብቶች ምናምን እንደዛ ነው የሚሸጡት። ባለ ሀብቶች ይፈለጉ ያደርጋሉ፣ ከዛን መልሶ ይመጣሉ። በቃ እንደዚህ ይሄ በጣም የሚዘገንን ምናልባት እኔ ያልኳችሁ እኮ ይሄ ውሸትም ወይ ደግሞ ድራማም ቢሆን ህዝቡ እስከ ማስተማር ድረስ ስለሆነ ይሄን ነገር ትንሽ ያን ቢቀንስ በቃ ከዚህ ምን እንመራውን ከታገቱ ሴቶች የምንወስደው ነገር የለም። በእርግጥ የምሬ ነው የምላቸው። አሁን በእያንዳንዱ በሚለቀቀው በእያንዳንዱ ነገር የምንወስደው ነገር አለ። ስለዚህ እኔ እዚህ ፓርት ምንም አልተመቸኝም። ምናልባት ሁሉም አረዳድ የተለያየ ነው። በአንድ እንትን አይለምና ከአረዳድ ሊሆን ይችላል። አይዶን ነው አላውቅም። ምክንያቱም ከተያዙ እስካሁን ምንም ነገር ያኔ በቃ ጭክን ያለ ጭካኔ ነው እንጂ ምንም ርህራሄ ነገር የለም። ይህን ያክልም ደግሞ መታገድ አለባቸው ብዬ አላስብም። የምር እዚህ ጋር በጣም ደብሮኛል፣ እኔ ማለት ነው ደብሮኛል። እኔ በበኩሌ እንዴ ሁሌም የሴት ልጅ ስቃይ መከራ እስከ መቼ? በጣም ያሳዝናል። በቃ ህዝቡም ለማስተማር እስከወጣችሁ ድረስ ማሻሻያ ነገር ብታደርጉለት ሴቶቹ እዚህ ጋር ቢስተካከል ባይ ነኝ፣ እንደኔ ከሆነ ማለት ነው። አዎ ይስተካከል። ሌላው ደግሞ ቢኒሻ ያው መታረቅ አለብህ ከጽዮንም ሆነ ከናታ ማለት ነው። ናታ እንግዲህ መንፈስ ሆነዋል ከውጭ እነሱ እየጠበቁት፣ እሱ በየትኛው በኩል እየወጣ የገባውን እንደ መንፈስ ነው የሚወጣው የሚገባው። እንግዲህ አሁን የናፌት የስራ ባልደረባ የበላይ ሆኖ ተገኝተዋል ማለት ነው። ስለዚህ ይሄን መንፈስ ሆነው እነ ያፌትም ሰዎች ያው ቤት ሲገባ አይተውት ሲወጣ አላየሁትም። እዚህ ያሰሪውም ደግሞ የራሷም ደግሞ የሚከታተላት ሰው አለ። እነሱም ግራ ገብቷቸዋል። ሄደው ነው ተናገሩት። እኔ የፈራው ምን እንደሆነ ታውቃላችሁ? ከልጅቷ ጋር ክላንድ ወዳ ተገናኝተው አልነበረም ውጭ ላይ እነሱን ያየ ሰው በቃ የሚነግራት እንደዛ ነው መሰለኝ የነበረውና ግን እሱ ያው የት እንደሚሄድ አይታወቅም። በቃ መንፈስ ሆኗል። እዛም ሆቴል ተጠብቆ እዚህም ደግሞ ቤቱ ላይ ተጠብቆ እኔ ከየት በኩል እንደሚመላለስ ባላቅም የቀረበበት ወንጀል በጣም ነው ያለኝ። እኔ ከልጅቷ ጋር ስለተገናኘ ነው መንገድ ላይ አግኝቷት ያው አውርተዋል ምናምን ነገር። ሴትዮዋ እሷን አታገኝ ስላለችው ምናልባት በድብቅ ስላገኘት በቃ ይሄን ለመንገር ብዬ ነበረ። ነገር ግን አይደለም። ከዚህ በኋላ ለማሻሻል ሞክር ማለት ነው።
እዚህ ጋር እንደገና ሴትዮዋ እንዳታጠቃው እፈራለሁ ማለት ነው። በጣም ነው የምፈራው። ያው እንደዛ ተንኮለኛ ነች ሴትዮዋ። በተረፈ ገኒም ተሽሏታል፣ ደህና ነች። ሁሉም ሰላም ነው። ዛሬው ይሄ ይመስላል። በተረፈ ደግሞ ነገ ይዘን እንመጣለን። ባይ ባይ።